አርዕስተ ዜና። የኢፌዴሪ ትምህርትና ስልጠና ባለስልጣን የዳግም ምዝገባ ስርዓት ውስጥ አልገቡም ባላቸው 52 ከፍተኛ ትምህርት ተቋማት ላይ የእገዳ ውሳኔ ማስተላለፉን አስታውቋል። ባለስልጣኑ ለሚመለከታቸው የፌዴራልና የክልል ተቋማት ዛሬ በላከው ደብዳቤ እገዳ የተላለፈባቸውን ተቋማት ዝርዝር ገልጿል። ዝርዝሩን ይዘናል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ እና የሲንጋፖሩ አግሮክሮፕ ኢንተርናሽናል በ100,000 ሜትሪክ ቶን የስኳር ግዢ ውል ስረዛ ምክንያት በፍርድ ቤት ክርክር ውስጥ ገብተዋል። የውጭ ምንዛሬ በገበያ እንዲወሰን መደረጉን ተከትሎ የብር የመግዛት አቅም ማሽቆልቆሉ የስኳር ማስመጫ ወጪን በእጅጉ ስለሚያሳድገው ውሉን ማቋረጥ እንደነበረበት ስኳር ኢንዱስትሪ ግሩፕ ገልጿል። እንነግራችኋለን። የአረብ ሀገራት የውጭ ጉዳይ ሚኒስትሮች የቀድሞውን የግብጽ የውጭ ጉዳይ ሚኒስትር ናቢል ፋሃሚን አዲሱ የአረብ ሊግ ዋና ጸሐፊ አድርገው በሙሉ ድምጽ ሰይመዋል። ፋሃሚ በሐምሌ ወር የ5 ዓመት የስልጣን ዘመናቸውን ከመጀመራቸው በፊት በሳውዲ አረቢያ ይካሄዳል ተብሎ በሚጠበቀው ቀጣዩ የመሪዎች ጉባኤ ላይ ሹመታቸውን በአረብ መሪዎች ይጸድቃል ተብሎ ይጠበቃል። ትሰሙታላችሁ። ፕሬዚዳንት ዶናልድ ትራምፕ የኢራንን ነዳጅ የመቆጣጠርና የካርግ ደሴትን የመያዝ እቅድ እንዳላቸው ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ አሜሪካ የኢራንን ነዳጅ ልትቆጣጠር የምትችልበት እድል ይፋ አድርገዋል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢፌዴሪ ትምህርትና ስልጠና ባለስልጣን የዳግም ምዝገባ ስርዓት ውስጥ አልገቡም ባላቸውና የሚጠበቅባቸውን የጥራት መስፈርት አላሟሉም ባላቸው 52 ከፍተኛ የትምህርት ተቋማት ላይ የእገዳ ውሳኔ ማስተላለፉን አስታውቋል። ባለስልጣኑ ለሚመለከታቸው የፌዴራልና የክልል ተቋማት ዛሬ በላከው ደብዳቤ እገዳ የተላለፈባቸው ተቋማት ዝርዝርን ገልጿል። ባለስልጣኑ ተቋማቱ ወደ ዳግም ምዝገባ ስርዓት እንዲገቡ ከጥቅምት 2017 ዓ.ም ጀምሮ በተደጋጋሚ በደብዳቤ በስልክና በአካል ጥሪ ማድረጉን የጠቀሰ ሲሆን እስከ መጋቢት 2018 ዓ.ም ድረስ በተሰጣቸው የጊዜ ገደብ ውስጥ ምላሽ ባለመስጠታቸውና መስፈርቱን ባለማሟላታቸው ከዘርፉ እንዲወገዱ መወሰኑን ገልጿል። ባለስልጣኑ እነዚህ ተቋማት በዜጎች ላይ እያደረሱ ነው ያለውን ጉዳት ለመግታት በአስቸኳይ አገልግሎት መስጠት እንዲያቆሙና አስፈላጊውን የሕግ እርምት እርምጃ እንዲወሰድባቸው ሲል በደብዳቤው አስፍሯል። በዚህም ክልሎችና የከተማ አስተዳደሮችም የተቋማቱን እንቅስቃሴ እንዲቆጣጠሩና ሕጋዊ እርምጃ እንዲወስዱ ጥሪ አቅርበዋል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ እና የሲንጋፖሩ አግሮኮርፕ ኢንተርናሽናል 100,000 ሜትሪክ ቶን የስኳር ግዢ ውል ስረዛ ምክንያት በፍርድ ቤት ክርክር ውስጥ ገብተዋል። አግሮኮርፕ በስኳር ግሩፕ ላይ የ1.4 ቢሊዮን ብር የካሳ ክስ መመስረቱን የተነገረው የውል ስረዛው የተከሰተው በሐምሌ 2024 የተደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ መሆኑ ተነግሯል። የውጭ ምንዛሪ በገበያ እንዲወሰን መደረጉን ተከትሎ የብር መግዛት አቅም ማሽቆልቆሉን ያስታወሰው የስኳር ኢንዱስትሪ ግሩፕ ሁኔታውን የስኳር ማስመጫ ወጪን በእጅጉ የሚያሳድግ በመሆኑ ውሉን ማቋረጥ እንደነበረበት ገልጿል። በተጨማሪም የብድር ሰነድ ባለመከፈቱ ውሉ እንደማያስገድደው ተከራክሯል። በሌላ በኩል አግሮኮርፕ የብድር ሰነድ የክፍያ ማመቻቻ መንገድ እንጂ ውልን አያፈርስም በማለት ለስኳር ግዢው አስቀድሞ ባወጣው ወጪ ምክንያት ለደረሰበት ኪሳራ ካሳ እንዲከፈለው ጠይቋል። የኢትዮጵያ ዓመታዊ የስኳር ፍላጎት 750,000 ቶን ሲሆን ሀገር ውስጥ የሚመረተው 400,000 ቶን ብቻ ነው። ክፍተቱን ለመሙላት መንግስት የውጭ ግዥን የሚጠቀም ሲሆን በአሁኑ ወቅት የግል ዘርፉ ተሳትፎን ለማሳደግና የመንግስት ስኳር ፋብሪካዎችን ወደ ግል ለማዛወር ጥረት እያደረገ ይገኛል ሲል ካፒታል ዘግቧል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1477 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 6 ዙር በረራ የተመለሱት 1392 ወንዶችና 85 ሴቶች ሲሆኑ ከተመላሾች መካከል 171 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 62068 ኢትዮጵያውያን ወደ ሀገር መመለስ መቻሉንም ተነግሯል። መደበኛ ባልሆነ ፍሰት ወደ ተለያዩ ሀገራት ሂደው የሚመለሱ የፍልሰተኞች ተጎጂዎችን ለመደገፍና መልሶ ለማቋቋም በቅንጅት እየሰራ መሆኑንም ሚኒስቴሩ ገልጿል። በተለያዩ ጊዜያትም ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራው ተጠናክሮ ይቀጥላል ሲልም ሚኒስቴሩ አስታውቋል። የአረብ ሀገራት የውጭ ጉዳይ ሚኒስትሮች የቀድሞውን የግብጽ የውጭ ጉዳይ ሚኒስትር ናቢል ፋሃሚን አዲሱ የአረብ ሊግ ዋና ጸሐፊ አድርገው በሙሉ ድምጽ ሰይመዋል። ፋሃሚ በሐምሌ ወር የ5 ዓመት የስልጣን ዘመናቸውን ከመጀመራቸው በፊት ሹመታቸው በሳውዲ አረቢያ ይካሄዳል ተብሎ በሚጠበቀው ቀጣዩ የመሪዎች ጉባኤ ላይ እንደሚጸድቅ ተነግሯል። ከሰኔ 2013 እስከ ሐምሌ 2014 የግብጽን የውጭ ጉዳይ ሚኒስቴር የመሩት የቀድሞ ከፍተኛ ዲፕሎማት አህመድ አቡልጌትን በመተካት ዋና መቀመጫውን ካይሮ ያደረገውን የቀጠናውን ስብስብ 8ኛው ግብጻዊ ኃላፊ ይሆናሉ። 22 አባላት
ያሉት ይህ ስብስብ ግብፃዊ ያልሆነ አንድ ዋና ጸሐፊ ብቻን አስተናግዷል። እሳቸውም በ1980ዎቹ ቱኒዚያዊው ቼድሊክ ሊቢ ናቸው። ይህ የሆነው ግብፅ ከእስራኤል ጋር የሰላም ስምምነትን በመፈረሟ ምክንያት በወቅቱ የነበረውን የቀጠናውን የጋራ ስምምነት ጥሳለች በሚል ከሊጉ በታገደችበት ጊዜ ነበር። የ75 ዓመቱ ፋህሚ በሰጡት መግለጫ በሀገሮቻችንና በደህንነታችን ላይ በአታላይነት ጥቃት በፈጸሙ ወራሪዎች የሚፈጸመውን ግልጽ የሆነ ዓለም አቀፍ የሕግ ጥሰት እንዲሁም መሬታችንን ለረጅም ጊዜ በመያዝ ወንድሞቻችንን ሕጋዊ መብቶቻቸውን እንዳይጠቀሙ እንቅፋት በሆኑ ሌሎች አካላት ምክንያት ሚናውን ሊወጡ የሚገባ ትልቅ ኃላፊነት መሆኑን ተናግረዋል። እንደ አውሮፓውያን አቆጣጠር በ1945 የተመሰረተው የአረብ ሊግ በአብዛኛው የአረብ ሀገራትን የጋራ ስምምነት ነጥቦች ላይ የሚወያዩበትና ሀሳብ ለሀሳብ የሚለዋወጡበት የፖለቲካ መድረክ ነው። ፕሬዚዳንት ዶናልድ ትራምፕ የኢራንን ነዳጅ የመቆጣጠርና የካርግ ደሴትን የመያዝ እቅድ እንዳላቸው ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ አሜሪካ የኢራንን ነዳጅ ልትቆጣጠር የምትችልበት እድል ይፋ አድርገዋል። ትራምፕ እሁድ ዕለት ለጋዜጣው እንደተናገሩት የኢራን ቁልፍ የነዳጅ ኤክስፖርት ማዕከል የሆነችው የካርግ ደሴትን ለመያዝ እያሰቡ ሲሆን የእሳቸው ምርጫ የኢራንን ነዳጅ መውሰድ እንደሆነ ገልጸዋል። ፕሬዚዳንቱ ይህንን ሊወሰድ የሚችለውን እርምጃ ባሳለፍነው ጥር ወር ኒኮላስ ማዱሮ ከተያዘ በኋላ አሜሪካ የቬንዙዌላን ነዳጅ ኢንዱስትሪ ለመቆጣጠር ካላት ፍላጎት ጋር አመሳስለውታል። የኢራንን ነዳጅ መውሰድ እጅግ የሚፈልጉት ነገር እንደሆነ ቢገልጹም በአሜሪካ ያሉ ተቃዋሚዎቻቸው ግን ፍላጎታቸውን በጥርጣሬ እየተመለከቱ ነው ሲሉ ትራምፕ ለፋይናንሻል ታይምስ ተናግረዋል። አሜሪካ ቀደም ሲል መጋቢት 4 ቀን በካርግ ደሴት በሚገኙ ወታደራዊ ተቋማት ላይ የአየር ጥቃት የፈጸመች ሲሆን በወቅቱ የአሜሪካ ማዕከላዊ የባህር ላይ ፈንጂ ማከማቻዎችን፣ የሚሳኤል መጋዘኖችንና ሌሎች ወታደራዊ ስፍራዎችን ጨምሮ 90 የሚሆኑ ኢላማዎችን መምታታቸውን ገልጾ ነበር። ኢራን በበኩሏ በሺዎች የሚቆጠሩ የአሜሪካ ወታደሮች ለወረራ ዝግጁ ሆነው መድረሳቸውን ተከትሎ በእሳት እንደምትለበልባቸው ዝታለች። የአየር ኃይል አባላትን ጨምሮ 3500 የአሜሪካ ወታደራዊ ኃይሎች በዩኤስኤስ ትሪፖሊ የጦር መርከብ አማካኝነት ባህረ ሰላጤው ላይ መድረሳቸውን ተከትሎ ፔንታጎን ለሳምንታት ለሚቆይ የምድር ላይ ውጊያ እየተዘጋጀ መሆኑ ታውቋል። የኢራን ፓርላማ አፈ ጉባኤ በሰጡት ጠንካራ ማስጠንቀቂያም የአሜሪካ ጦር የምድር ወረራ የሚጀምር ከሆነ የኢራን ኃይሎች ወታደሮቹን በእሳት ለመለብለብ ዝግጁ መሆናቸውን ገልጿል ሲል ሲኤንኤን ዘግቧል። ሩሲያና ዩክሬን እርስ በርስ የኤነርጂ መሰረተ ልማቶች ላይ ያነጣጠረ ጥቃት መለዋወጣቸውን ቀጥለዋል። የዩክሬን ጦር በሩሲያ የባልቲክ የነዳጅ ኤክስፖርት መተላለፊያ በሆነው ፕሪሞርስክና ኡስቱሉጋ እንዲሁም በያሮስላቭል የነዳጅ ማጣሪያ ላይ ድሮኖችን በመተኮስ ከፍተኛ ቃጠሎና የምርት መቋረጥ አስከትሏል። ይህ ጥቃት የሩሲያን የነዳጅ ኤክስፖርት አቅም በ40 በመቶ ቢቀንሰውም በዓለም ገበያ የነዳጅ ዋጋ በመናሩ የክሬምሊን ወርሃዊ ገቢ እንዲጨምር አድርጓል። በምላሹ ሩሲያ በዩክሬን ዋነኛ የጋዝ ማምረቻ ክልል ፖልታቫ ላይ የሚሳይል ጥቃት በመሰንዘር ተቋማቱን ክፉኛ ጎድታለች። ዩክሬን በጋዝ ራሷን ለመቻል የምታደርገውን ጥረት ለማደናቀፍ የታለመው ይህ ጥቃት ከዚህ ቀደም ከወደመው 80 በመቶ የኤሌክትሪክ ኃይል መሰረተ ልማት በተጨማሪ በሀገሪቱ የኤነርጂ ዋስትና ላይ ከፍተኛ ስጋትን ደቅኗል። ኪየቭ የሩሲያን የነዳጅ ገቢ ለማድረቅ ብታቅድም የገበያ አለመረጋጋቱ የኡራል ነዳጅ ዋጋን በመጨመሩ ሞስኮ በሚሊዮን የሚቆጠር ተጨማሪ ዶላር ለበጀት እያገኘች ነው። ይህ ሁኔታ በሁለቱ ሀገራት መካከል ያለውን ጦርነት ወደ ተካረረ የኤነርጂ ፍልሚያ መሸጋገሩን አመላካች ሆኗል ሲል ሮይተርስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ